ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማህሌት ጸጋይ ዜናዎቹ በመምራት ከመላው ስቱዲዮ አባላት ጋር ቆይታ እናደርጋለን። አብራችሁን ቆዩ። የትግራይ ምክር ቤት ወደ ስራው መመለሱ ወቅታዊና ተገቢ ነው ሲሉ የህግ ባለሙያና የአክሱማይ ዋዕላ ፓርቲ የፖለቲካ ጉዳዮች አማካሪ አቶ አብርሃም ገብረወልድ ገለጹ። ከ2.8 ሚሊዮን በላይ ህዝብ የተመረጠው የትግራይ ምክር ቤት ወደ ስራው መመለሱ ለፍትህ ተጠያቂነት ለሚደረጉ ድርድሮችና በትግራይ ህዝብ ለተደቀነው የህልውና አደጋ ለመፍታት ወሳኝ ሚና እንዳለው አቶ አብርሃም አብራርተዋል። ሰለሞን አስመላሽ ተጨማሪ አለው። የትግራይ ህዝብና መንግስት ላለፉት 3 ዓመታት የፕሪቶሪያው የሰላም ስምምነት እንዲተገበር ከነሱ የሚጠበቀው ሁሉ የፈጸሙና በርካታ ዋጋ እየከፈሉ ቢመጡም የኢትዮጵያ መንግስት ግን ከመጀመሪያውን ጀምሮ ስምምነቱ የጣሰና እንዳይተገበር እየሰራ በመጨረሻም ሁሉ እንዳፈረሰው የህግ ባለሙያውና የአክሱማይ ዋዕላ ፓርቲ የፖለቲካ ጉዳዮች አስተባባሪ አቶ አብርሃም ገብረወልድ ይገልጻሉ። በፖለቲካም ይሁን በህግ አንጻር ሲታይ ውሉን ሙሉ በሙሉ ሊጥስ የቻለውና ተግባራዊ እንዳይሆን እያደረገ ያለው የፒፒ ስርዓት ነው። የትግራይ መንግስት ምክር ቤት ወደ ስራው መመለሱ አሁን በትግራይ ካለው ተጨባጭ ወቅታዊ ሁኔታና በህግ አግባብ ተገቢና ወሳኝ ነው ሲሉ አቶ አብርሃም ይገልጻሉ። የመጨረሻ የላላውነት መገለጫ ምንድነው? ራስን የራስ መስተዳደር ነው። የህዝቦች የላላውነት ራሳቸውን እንዲወስኑ ማድረግ ነው። ስለዚህ የትግራይ ህዝብ ራሱን ሊወስንበት የሚችል መንገድ የተኛው ነው? አሁን ምርጫ ለማካሄድ እንዳይል ምርጫ ለማካሄድ ብቁ አይደለም። አሁን ራሱን በመከላከል ላይ ነው ያለው። ራስን በመከላከል ላይ ያለህ በጀት በሌለብህ ምርጫ ልታካሄድ አትችልም። ያለህን አማራጭ ሚኒማም የህዝብ ኮንሰንሰስ ኖሮት ከዛ በፊት ተመርጦ ነገር ግን ለመምራት እንኳን እድል ያላገኘ ህገወጥ በሆነ በፌደራል መንግስት ህጋዊነቱን የተመነጠለ መንግስት ጊዜ ቢያልፍበትም ፕሮፖር የሆነ መንግስት እሱ ነው አሁን ብታየው ማለት ነው። ስለዚህ ትግራይ ህዝብን እንደ ሰብአዊ ፍጡር መቀጠል የለበትን የሚሉ ኃይሎች እንደገና ሪኦርጋናይዝ የሆኑ ባሉበት ሰዓት የተሻለው ኢንስቲትዩሽን ተመርጦ የቆየ ምክር ቤት ነው። በ2.8 ሚሊዮን የተመረጠው የትግራይ መንግስት ወደ ስራው መመለሱ ለፍትህ ተጠያቂነት ለሚደረጉ ድርድሮችና በትግራይ ህዝብ ላለው የህልውና አደጋ ለመፍታት ትልቅ ሚና እንዳለውም አቶ አብርሃም ተናግረዋል። በህዝብ አንድነትና በህዝባዊ ተሳትፎ ላይ ህልውናችን ማስቀጠል የምንችለው እንደነዚህ ያሉ የጠፉና ሊጠፉ የተፈለጉ ኢንስቲትዩሽኖች ወይም ደግሞ ተቋማት ወደ ነበሩበት በመመለስ ይሄ ደግሞ ፍትህ ለማረጋገጥ ይጠቅማል። ተጠያቂነት ለማረጋገጥ ይጠቅማል። በጀት ለማስተዳደር ይጠቅማል። ከፌደራል መንግስትም ቅርጽ ባለው መልኩ ለውይይትም ይጠቅማል። አይጎዳም። አሁንም እኮ ጠይቋል እንትን። ስለዚህ ጥሩ የሆነ እንትን እንዲኖር ያደርጋል። ዓለማዊ ተቀባይነት እንዲኖረውም ያደርጋል። በተናጠል በአንድ ሰው በምናምን የነበረው ትግራይ ህዝብ ላይም ኮንፊደንስ ይኖራል። የትግራይ መንግስት አሁን ለኢትዮጵያ መንግስት እያቀረበው የሰላም ጥሪ ተገቢ በመሆኑ የኢትዮጵያ መንግስትም ጥሪውን በበጎ ተቀብሎ ለሰላም ዝግጁ እንዲሆን አቶ አብርሃም ጥሪያቸውን አቅርበዋል። በውል ፕሪቶሪያ አድርጌ እንደዚህ ልሸውድ ፈልጌ ነበርና ውል ፕሪቶሪያም የጣሰው እሱ ነው ብዬ ለዓለም አቀፍ ሚዲያዎችና ምናምን ተናግሬ ያለውና አሁንም ይሄ መንግስት መጣ ብዬ ብቀበለው ተገቢ አይደለም የሚለውን የተሳሳተ አመለካከት የፌደራል መንግስት ማረም አለበት። በምሁራን የሚቀርቡ ጥሪዎች አሉ፣ በህዝቡ የሚቀርቡ ጥሪዎች አሉ። ስለዚህ ምንድነው የኢትዮጵያ መንግስትና ከዚህ ያለው መንግስት የትግራይ መንግስት ጥሩ ልቦና ነው የሚለው እንደዚህ አይነት ኮል ወይም ደግሞ እንደዚህ አይነት ጥሪ ማድረግ የመሪነት ብስለት ነው። የትግራይ መንግስት ያቀረበው የሰላም ጥሪ የፌደራል መንግስት እንዲቀበል እኔም ጥሪን አቀርባለሁ። የትግራይ መንግስት ወደ ቦታው መመለሱ ራስን በራስ ማስተዳደር መብት ብሎም ፍትህና ተጠያቂነት የሚያረጋግጥ ሰላምን ለማጠናከር የጎላ ሚና ይኖረዋል ሲሉ የትግራይ ብዙሃነት ግንኙነት ጽህፈት ቤት ኃላፊ አቶ ካልአዩ አሰፋ ተናገሩ።
በይፋ ስራ የጀመረው ምክር ቤትና መንግስት በሚሊዮኖች የተፈናቀሉና የተሰደዱ ወገኖች በብዙ ስቃይና መከራ ይገኛሉ ሲሆን እነዚህ ወገኖች ወደ ቀያቸው በሰላማዊና በዲፕሎማሲያዊ መንገድ ለመመለስ ትልቅ ስራ ይሰራል ብለው እንደሚያምኑም አክለዋል። ከህዝብ ጋር ተጣልቶ ሰላምን ያሰፈነ ማንንም የለም ያሉት አቶ ካላዩ የኢትዮጵያ መንግስት ይህንን በመረዳት ያሉት ችግሮች በውይይትና በንግግር ሊፈታ ይገባል ሲሉም አመላክተዋል። ታደሰ ልጃለም ዝርዝር አለው። የህግና ስርዓት እንዲሁም የሃይማኖት መሰረት በመሆን ዘመናትን የሻገረው የትግራይ ህዝብ በዘመናዊቷ ኢትዮጵያ ፌዴራላዊ ህገ መንግስታዊ ስርዓት እንዲተከል ከፍተኛ ዋጋ የከፈለ ህዝብ መሆኑ ከዝግጅት ክፍላችን ጋር ቆይታ የነበራቸው የትግራይ ብዙሃንነትና ግንኙነት ጽህፈት ቤት ኃላፊ አቶ ካላዩ አሰፋ ይገልጻሉ። አቶ ካላዩ የትግራይ ህዝብ ራስን በራስ የማስተዳደር መብት ህጋዊ ብቻ ሳይሆን ተፈጥሯዊ መብት ጭምር ነው ሲሉም አክለዋል። ሰላም የሚወድ ህዝብ ነው። ሰላም የሚያከብር ህዝብ ነው። ስለዚህ ራሱን በራሱን ማስተዳደሩ ሰላም ያጠናክራል። አሁን መንግስትነቱ መመለሱ ይህንን በበለጠ ሁኔታ ወደፊት እንዲሄድ ህዝቡም የተረጋጋ አኗኗር እንዲኖረው የሚያደርግ እንጂ ለሌላ ብጥብጥ እና ሌላ ሁከት የሚጋብዝበት ምክንያት የለም። ስለዚህ ሰላም በመፍጠርና በማጠናከር በኩል ትልቅ ሚና ይኖረዋል የአሁኑ መንግስት ወደ ቦታው መመለስ የሚል ሀሳብ አለ። ምክንያቱ የተሟላ መንግስት ነው። ህግ አውጪው፣ ህግ ፈጻሚው፣ ህግ ተርጓሚው የሚባሉ ሶስቱም የመንግስት አካላት ወደ ስራ ሲመለሱ ሰላም ይጠናከራል እንጂ ሰላም የሚጎዳበት የሚደፈርስበት ምክንያት የለም። ራስን በራስ ማስተዳደር እኮ በቃ ተፈጥሯዊ ግዴታ ነው፣ ስጦታ ነው። ለትግራይ ህዝብ ደግሞ አስቀድሜ እንደጠቀስኩት ለሺህ ዓመታት የቆየ ነው። ስለዚህ ለጦርነት ምክንያት የሚሆን ነገር የለው። በቅርቡ ምክር ቤቱና መንግስቱ መመለሱ የትግራይ ህዝብ ቁልፍ ጥያቄዎችና ችግር የሚፈታና ብሎም ፍትህና ተጠያቂነት የሚያረጋግጥ በትግራይ ህዝብ ላይ የተፈጸመው ጄኖሳይድም ፍትህ እንዲያገኝ በይፋ ስራ መጀመሩ እነዚህን ጥያቄዎች ለመፍታት የጎላ ሚና ይኖረዋል ሲሉ አመላክተዋል። በኢትዮጵያ መንግስት እየተገፋና ሆን ተብሎ በኢኮኖሚ እንዲዳከም የተደረገው የትግራይ ህዝብ ስምነቱ እንዳይፈርስ የትግራይ ህዝብና መንግስት የቻለ ሁሉ ሲያደርግ መቆየቱን ያወሳሉ። በዓለም ታይቶ የማይታወቅ የጄኖሳይድ ተጠቂ ሆነዋል። ለመግለጹ የሚዘገንን ጭፍጨፋ ተካሂዶበታል። በተለያዩ ኃይሎች ይህን ህዝብ የሰው መብት ይቅርና እንስሳትም ጭምር የተሰጣቸው መብት የሚነፍግ የሞተው ሰውም እስከ መቅበር መከልከል፣ ገላው እንደ አፈር እንዲፈርስ በስብሶ እንዲፈርስ የተደረገበት ሁኔታ ነው ያለው እና ይህንን የህግ ተጠያቂነት፣ የህግ የበላይነት፣ የሽግግር ፍትህ መረጋገጥ አለበት ብለን እናምናለን። ስለዚህ ይህንን ችግርም በዘላቂነት ታርሞ ወደ ቀጣይ ዘላቂ ሰላም ለመሄድ እንደ ጥሩ መነሻ ተደርጎ የትግል ስልትም ተነድፎበት ያሳካዋል ይፈጽመዋል ብለን እንጠብቃለን ማለት ነው። በይፋ ስራ የጀመረው ምክር ቤትና መንግስት በሚሊዮኖች የተፈናቀሉና የተሰደዱ ወገኖች በብዙ ስቃይና መከራ ይገኛሉ ያሉ ሲሆን እነዚህ ወገኖች ወደ ቀያቸው በሰላማዊና በዲፕሎማሲያዊ መንገድ ለመመለስ ትልቅ ስራ ይሰራል ብለው እንደሚያምኑ አክለዋል። ከ1.2 ሚሊዮን በላይ በመዝገብ ያለ በእርዳታ ያለ ህዝብ አለ ተፈናቀለው። 1.2 የአንድ አገር የሚያክል ህዝብ ቤት አልባ አድርገህ መሬት አልባ አድርገህ ዘላቂ ሰላም የሚባል ነገር የለም። ስለዚህ ፌዴራሉ መንግስት ይህንን ቆም ብሎ እንዲያስብ እነዚህ ወገኖች ህዝቦቹ ናቸው፣ ወደ ቦታው እንዲመለሱ ማድረግ አለበት። ስለዚህ ህዝባዊ መንግስታችንም ይህንን ስራ ቁልፍ ስራ አድርጎ ይሰራበታል። በይደር የቆየው ምክር ቤትና መንግስት ወደ ቦታው መመለሱ የትግራይ ህዝብ ህልውና የሚያረጋግጥ እንጂ የጦርነት መነሻ መሆን እንደማይችል የገለጹት አቶ ካላዩ የህዝቡ መሰረታዊ ጥያቄዎችን የሚመልስ እንደሚሆን አክለዋል። ከህዝብ ጋር ተጣልቶ ሰላም ያሰፈነ ማንም የለም ያሉት አቶ ካላዩ የኢትዮጵያ መንግስት ይህን በመረዳት ያሉ ችግሮች በውይይትና በንግግር ሊፈቱት ይገባል ሲሉም አመላክተዋል። በሀገር ደረጃ ያለው ሁኔታም ብንመለከተው በቅንነት ማየት ነው የሚያስፈልገው። የኢትዮጵያ መንግስት ለምንድን ነው እኔ ያልኩትን ካልሆነ ወይም ትግራይ የምትባልን ሀገር ካልደቀቀች ወደ ተለያዩ ብጥስጣሽ ነገሮች ካልተቀየረች ስልጣኔ አይጸናም የሚል አስተሳሰብ ነው መስተካከል ያለበት። ህዝብ የምትመራው የምታስተዳድረው በጉልበት አይደለም፣ በሀሳብ ነው፣ በሀሳብ ልዕልና ነው፣ በአማልለህ ነው፣ ጥቅሙ አሳይተህ ነው መግዛት የምትችለው እንጂ አስፈራርተህ ጨፍጭፈህ ደብድበህ ማንም ሀገር እንደዛ አድርጎ ዘላቂ ሰላምና አስተዳደር የመሰረተ ሀገር የለም።
በታሪክም ታይተዋል። እንደዛ የሞከሩ ሁሉም ወድቀዋል። ከምዕራብ ትግራይ ተፈናቅለው በማይቅነጣል ወረዳ በአንድ ትምህርት ቤት ተጠለው የሚገኙ ወገኖች በምግብ በመድኃኒትና በውሃ እጥረት ከባድ ስቃይ ውስጥ እንደሚገኙ ተገለጸ። የመጠለያ ካምፑ አስተባባሪ አቶ እንባይ ተክሉ እንዳሉት በመጠለያ ካምፑ ወደ 6000 የሚጠጉ ወገኖች እንዳሉና በፈራረሰው ትምህርት ቤት ውስጥ ለመቆየት ቢገደዱም ችግሩ ከአቅማቸው በላይ ሆነው አሁን ላይ በመኝታ በውሃ በምግብና በመድኃኒት እጦት በከፍተኛ ችግር ውስጥ ይገኛሉ። አቶ እንባይ አክለውም የአካባቢው ማህበረሰብ ያለውን በማካፈል ተፈናቃይ ወገኖች እየረዳ መምጣቱን በማስታወስ አሁን ላይ ግን የአካባቢው ማህበረሰብ ለራሱ ባጋጠመው ማህበራዊ ኢኮኖሚያዊ ችግር ምክንያት ተፈናቃዮቹ ለከፋ አደጋ መጋለጣቸው አብራርተዋል። ይህን ተከትሎ በርካታ ህጻናትና አረጋውያን ለተለያዩ የቆዳ በሽታዎች እየተጋለጡ መሆናቸውን አክለዋል። በመሆኑም የሚመለከታቸው መንግስታዊና መንግስታዊ ያልሆኑ የምግባረ ሰናይ ተቋማት ይህ አደጋ ላይ የወደቀው ወገን ለመታደግ አስፈላጊውን የሰብአዊ ድጋፍ እንዲያደርጉ የምዕራብ ትግራይ ጽላል ሲቪል ማህበረሰብ ዛሬ ግንቦት 4 2018 ዓ.ም ባወጣው መግለጫ አስታውቋል። በትግራይ ህዝብና መንግስት ላይ ልዩነት በመፍጠር የክልሉን ደህንነት አደጋ ላይ የሚጥሉ ሴራዎችን ልንገነዘብ እንደሚገባ የተለያዩ ምሁራንና ባለሙያዎች ገለጹ። ምሁራኑ ከአሉባልታዎች በመራቅ ትኩረታችን ግዛታዊ አንድነታችን በመመለስና አንድነታችን በማጠናከር ላይ ልናደርግ ይገባልም ብሏል። ለምላሹ ኪዱ ዘገባ ፍርቱና ገብሩ። አስተያየታቸውን ለትግራይ ቴሌቪዥን የሰጡ የትግራይ ምስራቃዊ ዞን የዕዳጋ ሐሙስ ኮሙኒኬሽን ኃላፊ አቶ መብራት ሐዲሽናም የአድግራት ከተማ የህግ ባለሙያ ክብሮም ደሳለኝ እንዲሁም የአድግራት ዩኒቨርሲቲ የልማት ተመራማሪ ወልደ ምህረት ጎበዛይ የትግራይ ህዝብ በአንድነት ተቀናጅቶ ግዛታዊ አንድነቱን እንዳይመለስናም መደበኛ መንግስት እንዳይኖረው በህዝብ በሰራዊትና በመንግስቱ መካከል ልዩነት በመፍጠር ክልሉን የደህንነት አደጋ ላይ የሚጥሉ አሉባልታዎች በጠላቶች እየተሰራጨ መሆኑን ይገልጻሉ። አፍት ሰራዊት አፈላላይ መፍጠር ጻዕርታት ይግበሩ እዮም በህዝብ መንግስትና ሰራዊት ልዩነት እንዲፈጠር እየተሰራ ነው። ብሔራዊ ትግራይ ህዝብ ክብርና አንድነት እንዲበተን በጣም በርካታ ስራዎችን በውጭ ሀገር እየተሰሩ ነው። ካብዞም ሰለስተ ዋልታ ናይ ትግራይ ሶስት የትግራይ ህዝብ ዋልታ የምንላቸው ነገሮች እንዲበታተኑ እየተሰራ ይገኛል። በተለይ የትግራይ ሰራዊት የትግራይ ህዝብ ዋልታና ጋሻ ነው። የደንበሩን ወሰን በመጠበቅ የህዝቡን ደህንነት ሌት ተቀን እየጠበቀ ነው ያለው። የትግራይ ህዝብ ዋስትና ነው። ይህ ሆኖ ሳለ ግን ልዩነቶች በሰራዊትና መንግስት ለመፍጠር እየተሰራ ነው። ህዝቢ መንግስት ሰራዊት አብ ሰለስቲዮም ህዝብ መንግስትና ሰራዊት ልዩነት ከተፈጠረ አደጋ ነው። የመፈራረስና የህዝቡ ደህንነት አደጋ ላይ ነው የሚወድቀው። ስለዚህ ጸጥታ ሊጠነክር ነው የሚገባው። ሆኖም ይህን ለማፍረስ ነው እየተጣራ ያለው። በአሁኑ ሰዓት እየታዩ ያሉ ችግሮችና አሉባልታዎች በመገንዘብ እንድንቀለብስና ግዛታዊ አንድነታችንን ለመመለስና ደህንነታችንን ለማረጋገጥ እንደ ህዝብ ልንረጋጋና በትኩረት ልንሰራበት ይገባል ሲሉም ገልጸዋል። ተጋሩ ኸይና ክንቅጽል ተጋሩ እንደ ተጋሩ የጠላቶች ሴራ ላይ መውደቅ የለብንም። ልንጠነቀቅ ይገባል። ከምን ጊዜም በላይ ልዩነታችንን በማጥበብ በጠረጴዛ ዙሪያ ልናደርገው ይገባል። የጋራ ፍላጎታችን የምናመጣው በአንድነት ስንቆም ነው። ሓድነትና አህሊና እንደ ተጋሩ አንድ ሆነን ግዛታዊ አንድነታችን በማስመለስ ሰላማዊ ትግል አድርገን ማንነታችን ክብራችንን ልናስጠብቅ ነው የሚገባው። እጂ መንግስቲ ሰራዊት ባዕልት ህዝቢ ሰራዊት መንግስትና ህዝብ እንደቀድሞ እየተናበበ የጋራ ዓላማ ያለው ውይይት በማድረግ ለህዝብ አንድ የሚያደርግ ግልጽ የሆነ ውይይት አካሂዶ የጋራ ውሳኔ ላይ መድረስ አለበት። የትግራይ ህዝብ ሰላም ፈላጊ ነው ያሉት አስተያየት የሰጡ ምሁራንና ባለሙያዎች ህዝቡ ከጦርነት አዙሪት ወጥቶ ወደ ልማትና እድገት እንዲገባ ጥያቄው ግልጽ በመሆኑ ሊከበርለትና ህገ መንግስታዊ መብቱን ሊረጋገጥለት ይገባል ብለዋል። ዜናዎቻችን የቀጠሉ ናቸው። ተመልካቾቻችን በደረሰበት የእሳት ቃጠሎ የወደመው የደውሃን ሆስፒታል የሕክምና አገልግሎት መስጠት ማቆሙን ተገለጸ። ከ43 ሚሊዮን በላይ ብር ውድመት ያጋጠመው ሲሆን ሆስፒታሉ ለመገንባት ተወላጆች እና ወዳጆች ድጋፍ እንዲያደርጉም ጥሪ አቅርበዋል። የግርብ እግዚአብሔር ገዳሙ ዘገባ ብርቱካን ጌታዬ
ከተለያዩ የኢሮፕ ወረዳ ቀበሌዎች፣ ሌሎች ወረዳዎች ለሚመጡ ተገልጋዮች በቂ የሕክምና አገልግሎት ይሰጥ የነበረው ደውሃን ሆስፒታል ባጋጠመው የእሳት አደጋ በውስጡ የነበሩ ትልልቅ የሕክምና መሳሪያ፣ ላቦራቶሪ፣ ራጅና ሌሎች አገልግሎት ይሰጥ የነበረ ህንጻ መቃጠሉን ተከትሎ በአጠቃላይ ከ43 ሚሊዮን በላይ ብር ውድመት እንዳጋጠመው የደውሃን ሆስፒታል ስራ አስኪያጅ አቶ መስፍን በርሀ ገልጸዋል። በዚህ ምክንያትም አሁን ላይ አገልግሎት መስጠት ማቆሙን ጠቁመዋል። ንብረቱን ተተሚኑ እዩ እቲ ህንጻውን ሓዊሱ 43 ሚሊዮን 839,698 ንብረት ተተምኗል። ህንጻውም ጨምሮ ከ43 ሚሊዮን ብር በላይ ውድመት አጋጥሟል። የሚበዛው ትላልቅ ማሽኖች እዛው ተቃጥሏል። ስለዚህ በአሁኑ ሰዓት ሆስፒታሉ አገልግሎት መስጠት አቁሟል። የሆስፒታሉ የጤና ባለሙያዎች በበኩላቸው ከአሁን በፊት ለበርካታ የህብረተሰብ ክፍሎች በቂ አገልግሎት ይሰጥ እንደነበር በመግለጽ ይሁን እንጂ በቃጠሎ ምክንያት ታካሚዎች ወደ አዲግራትና ሌሎች ከተሞች ሄደው እንዲታከሙ መገደዳቸውን አስረድተዋል። ሓንቲ ጥንስት ንበላም ሆሞግሎቢን አቀንደማ ዩሪን ቴስት ሽንት ምርመራ እንገብር ከለና አንዲት ነፍሰ ጡር እናት የደም ልኬቷን የሽንት ምርመራ ይሁን ሌሎች ህክምናዎችን ለማድረግ አሁን ባለንበት ሁኔታ ምንም ህክምና ማድረግ አንችልም። በጣም ተቸግረናል። ለዕሊ 35,000 ተገልጋል አለው ኣብ ዙርያ እዚ ነገር ግን 35,000 ህዝቢ ኣብ ሓደ ተሰብሰበ አይኮነ ከ35,000 በላይ ተገልጋዮች አሉ። እነዚህም ከተለያዩ አቅጣጫዎች ሩቅ ተጉዘው የሚመጡ ናቸው። አሁን ላይ ወላድ እናቶች ህይወት ማዳን አንችልም። አሁን ወደ አድግራት በትልካት መንገድ ላይ ሞት ሊያጋጥማት ይችላል። ሆስፒታሉ ወደ መደበኛ ስራው ቢመለስ ጥሩ ነው። የገቢ ማሰባሰብ ኮሚቴ አባላት በበኩላቸው በእሳት አደጋ የወደመውን የደውሃን ሆስፒታል ለመገንባት እስካሁን በቃል ደረጃና ገቢ የተደረገ ከ1.7 ሚሊዮን ብር በላይ መሆኑን በመግለጽ ይሁን እንጂ ከደረሰው ውድመት አንጻር የሚመለከተው ሁሉ ድጋፍ ሊያደርግ እንደሚገባ ገልጸዋል። ብሰኻለት ወረዳ ዕለት 19 ሻምናይ ወርሒ ቴሌቶን አካይድና ኢና ኣብ ማእከል ደውሃን ማለት አካውንቱን በተቻለ መጠን የገቢ ማሰባሰቢያ ፕሮግራም በሆስፒታሉ ስም አካሂደን ነበር። አሁን የተቋቋመው ኮሚቴ አለ። ትምህርቱን ከምዙ ትሪኦ ዘለሃ ተጠዊና ኢና ዘለና ደሞዝ የለንም፣ ትምህርትም የለም። ነገር ግን ለሆስፒታሉ የቻለን እያደረግን ነው። ቃል ዝተአተወና አታው ዝኾነ ከሻብ ህዝ ዘለና እቶት ቃል የተገባውና እስካሁን የተሰበሰበው ብር 1.7 ሚሊዮን አካባቢ ደርሷል። በእሳት አደጋ የወደመውን የደውሃን ሆስፒታል ወደ መደበኛ አገልግሎት እንዲመለስ ድጋፍ ለማሰባሰብ ደግሞ ትግራይ ውስጥና በውጭ ሀገራት ኮሚቴዎች ተቋቁመው ስራ ላይ እንደሚገኙ ተገልጿል። በመጨረሻም በወራሪዎች እጅ ያለው የትግራይ ህገ መንግስታዊ ግዛት በስቃይ የሚማቀቁ ተፈናቃዮች ለተፈጸመው ጄኖሳይዳዊ ወንጀሎች ተጠያቂነት ማረጋገጥ፣ ያልተቋረጠ የሰብአዊ እርዳታና በትግራይ ድንበሮች የሚታዩ ወታደራዊ መሰባሰቦች እንዲፈቱ ማድረግ የትግራይ ህዝብ ቁልፍ ጥያቄዎች መሆናቸውን ህወሓት ለዲፕሎማቲክ ማህበረሰብ በጻፈው የአቋም መግለጫ አስታወቀም። በዲፕሎማቲክ ማህበረሰብ የተጻፈው የህወሓት የአቋም መግለጫ በአቶ ጌታቸው ረዳ የቀረበው ጽሁፍ ከትግራይ ህዝብ ፍላጎቶችና የህልውና አደጋ ጋር ሲነጻጸር ትንሽና ታማኝነት የጎደለው ነው ሲል ውድቅ አድርጎታል። ገብረ እግዚአብሔር ኃይሉ አዘጋጅቶታል። ታደሰ ልጃለም ያቀርበዋል። የኢትዮጵያ መንግስት በትግራይ ህዝብ ላይ የፈጸመው ጄኖሳይድና ዓለም አቀፋዊ ወንጀሎች በመሸፈን ወንጀለኞቹን ለማዳን በአፍሪካ ሪፖርት የተጻፈው ሀተታም ከሞራላዊ ውድቀት የሚመነጭ አስነዋሪ ተግባር መሆኑን ህዝባዊ ወያነ ሓርነት ትግራይ ለዲፕሎማቲክ ማህበረሰብ ባሰራጨው ጽሁፍ አመላከተም። እውነታ ለፖለቲካ ትርፍ መዋል አይገባም በማለት ጽሁፉ ያሰራጨው ህወሓት በኢደር የቆየው ትግራይ መንግስት መመለስ አስመልክቶም አቶ ጌታቸው ረዳ ባስነበበው ሀተታም ትግራይ በመጥፋት አፋፍ ላይ መሆኗን የገለጸበት አኳኋን ተቀባይነት የሌለውና ሞራላዊ ውድቀት መሆኑን አሳይቷል። የፖለቲካ ክደት በተጠናወታቸው ግለሰቦች ለሚወጡ ሁሉም ጽሁፎች መልስ መስጠት አሰልች ቢሆንም ጽሁፉ በዓለም አቀፍ ማህበረሰብ ዘንድ መደናገር መፍጠሩ አይቀርም ያለው የህወሓት ጽሁፍ ዲፕሎማቲክ ማህበረሰብ በመሬት ያለው እውነታ እንዲገነዘቡና የትግራይ ህዝብ የፍትህ ጥማት እንዲረዱ አጋዥ መሆኑን ጠቅሷል። የትግራይ ተፈናቃዮች አደጋ ላይ ባሉበት ምዕራብ ትግራይ የተቆጣጠሩ ወራሪዎች የህዝብ ስቃይና መከራ የሚሰቃዩበት ምክንያት የፕሪቶሪያው ስምምነት በኢትዮጵያ መንግስት ሆን ተብሎ እንዳይተገበር በመከልከል መሆኑን ያመላክተው ለዲፕሎማቲክ ማህበረሰብ የተጻፈው ጽሁፍ ስምምነቱን ተከትለው በውስን መልኩ ተፈቅደው የቆዩ መሰረታዊ አገልግሎቶች እንዲቋረጡና የትግራይ ህዝብ ስቃይ እንዲቀጥል መደረጉ የአቶ ጌታቸው ጽሁፍ ላይ አለመካተቱ ትዝብት ላይ የሚጥል መሆኑን ያብራራሉ። በአቶ ጌታቸው የቀረበው ጽሁፍ የኢትዮጵያ መንግስት እጥፍ ድርብ ወንጀል ከመመልከት ይልቅ በህወሓት ላይ ያለው ጥላቻ ጉልቶ ያወጣና የሞራል ውድቀት የሚያመላክት መሆኑን ተመላክቷል። በፕሪቶሪያው ስምምነት መሰረት ጦርነት ቆሞ ለፖለቲካ ውይይት በር እንዲከፍት መንገድ ያመቻቸ መሆኑን ያስታወሰው የህወሓት የአቋም መግለጫ ጽሁፍ የኢትዮጵያ መንግስት ስምምነቱን ተገን በማድረግ ዳግም መፈናቀል፣ ረሃብ፣ ሞት፣ የመድኃኒትና የበጀት ክልከላ እንዲሁም የነዳጅና ሰብአዊ እርዳታን በመከልከል የትግራይ ህዝብ በድምፅ አልባ ጄኖሳይድ እንዲያልቅ እንደ መሳሪያ እየተጠቀመበት እያለም የጌታቸው ጽሁፍ
ለጉዳዩ ትኩረት አለማድረጉም አስተዛዛቢ ነው ብሎታል። የትግራይ ህዝብ በየትኛውም ጊዜ ጦርነት እንዳማራጭ ተጠቅሞ እንደማያውቅ ያመለከተው ጽሁፉም ለወደፊትም ጦርነት አማራጭ ሆኖ እንደማይቀር በማረጋገጥ በ2013 ዓ.ም በትግራይ ህዝብ ላይ የተፈጸመው ጄኖሳይድ በህወሓት የተሳሳተ ስሌት እንደተፈጸመ ተደርጎ እንዲሳል የቀረበው ከእውነት የራቀ አቀራረብ አጋልጧል። የኢትዮጵያ መንግስት በትግራይ ህዝብ ላይ ጄኖሳይዳዊ ጦርነት ከማወጅ በፊት በትግራይ ህዝብ ላይ ሲቀሰቀስ የነበረው የጥላቻ ፕሮፓጋንዳን ጨምሮ ንግድና አገልግሎቶች ወደ ትግራይ እንዳያልፉ እንዲሁም ትግራይ በሁሉም አካባቢዎች እንድትታነቅ በማድረግ የተለያዩ እዞች በትግራይ ድንበሮች በማሰማራት ሲከናወን የነበረው የጄኖሳይድ ዝግጅት በጽሁፉም ሆን ተብሎ እንዳይጠቀስ ማድረጉ ለአለቃ እጅ ከመንሳት የዘለለ ጉዳይ ያለመሆኑ ተመላክቷል። የአቶ ጌታቸው ጽሁፍ እውነታው ከማየት ይልቅ ለአብይ አህመድ ያለው ታማኝነት ያጎላ መሆኑ በጽሁፉ የተመላከተ ሲሆን የፕሪቶሪያው ስምምነት ለመተግበር በሂደር የቆየው ትግራይ መንግስት መልሶ መቋቋም በምንም መልኩ ከጦርነት ጋር ተያይዞ መቅረብ ተገቢ ያለመሆኑን ገልጿል። በወራሪዎች እጅ ያለው የትግራይ ህገ መንግስታዊ ግዛት በስቃይ የሚማቅቁ ተፈናቃዮች ለተፈጸሙ ጄኖሳይዳዊ ወንጀሎች ተጠያቂነት ማረጋገጥ፣ ያልተቋረጡ የሰብአዊ እርዳታና በትግራይ ድንበሮች የሚታዩ ወታደራዊ መሰባሰቦች እንዲቀረፉ ማድረግ የትግራይ ህዝብ ቁልፍ ጥያቄዎች መሆናቸው ያስነበበው ለዲፕሎማቲክ ማህበረሰብ የተጻፈው የህወሓት ያቋም መግለጫ በአቶ ጌታቸው የቀረበው ጽሁፍ ከትግራይ ህዝብ ፍላጎቶችና የህልውና አደጋ ጋር ሲነጻጸር ትንሽና ለአለቃዎቹ ታማኝነት የተጻፈው ውድቅ ሀሳብ መሆኑን አረጋግጧል። ዜናዎቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም